ዓለም የተፈጠረው ማርያም ስላለች ነው ለማርያም ስም ተብሎ ነው የሚለውን ያጋንን ትምህርት ምን እናደርጋለን? እናፈርሳለን። አዮ በጥርኝ ውሃ ሰው ይድናል፣ በማርያም አማላጅነት በኩል ሰው መንግስተ ሰማያት ይገባል የሚለውን ትምህርት ምን እናደርጋለን? እናፈርሳለን። ማርያም አዳኝ ናት፣ በሷም በኩል ይገባል የሚለውን ትምህርት ምን እንላለን? እናፈርሳለን። ምክንያቱም መንገድና እውነት ህይወት ኢየሱስ ነው ብሎ መጽሐፍ ስለሚነግረን በምንም አይነት ዘመን ምንም አይነት ጉዳይ የሰው ሐሳብ አፈትልኮ ይውጣ ሃይማኖትም ሆኖ ለዘመናት ለሺህ ዓመትም ለ5000 ዓመት ይቀመጥ መፍረሱ አይቀርም። የእግዚአብሔር ቃል አንዱ ባህሪው መዶሻ ነው። መዶሻ ምን ያደርጋል? ያፈርሳል። ቃልህ እንደምታፈርስ መዶሻ ናት ይላል። ሃሌሉያ! እንደምታፈርስ መዶሻ። ሌላው ደግሞ ገለባን እንደሚበላ እሳት ነው የእግዚአብሔር ቃል። ገለባውን ይበላዋል። በቃ አመድ ዶግ ያደርገዋል ማለት ነው። ውሃ ማነሳውን ነገር ሁሉ ያጠፋዋል ማለት ነው። ይሄ ነው። ስለዚህ እናፈርሳለን በሚለው መመሪያችን መሰረት የትኛው በዚህም ዘመን ይሁን በቆዩት ዘመናት በእግዚአብሔር ዕውቀት ላይ በእግዚአብሔር ሐሳብ ላይ የተነሳሳ የሰው ሐሳብ ሁሉ ለዘላለም በኢየሱስ ስም የፈረሰ ይሁን። አሜን። አሁን ወደ ጉዳያችን እንገባለን። ተኝታ ዛሬ ኢትዮጵያ ዘርዘው ሁሉ ሊቃውንት እያለ በ12 ሐዋርያት ዓለም ብርሃን በርቶለት ይህን ያህል ሊቃውንት እያለ የኢትዮጵያ ሕዝብ ዛሬ ጨለማ ውስጥ ጨለማ ስማ ድቅድቅ ጨለማ እናንቁ እንጂ እንድትነቁ ነው እኮ እንጂ ሌላ እኮ ትጥቁ ሞልቷል። ለመቼ ታደርጉታላችሁ? ወይም ማህሌት በመቆም ብቻ አሁን ጊዜውን እንገፋለን ብላችሁ ታስባላችሁ? እንዲሁ ስታስበው ማህሌት ቁመን ቀድሰን ወጥተን ኦርቶዶክስ እምነት እድሜ ይኖረዋል ትላላችሁ? እንዴት ሁሉ እንዴት ሁሉ ለእናንተ ምን ብለን እናወራለን? ባኪ አካባቢያቸው ወንድሙን እየገደለ ኦርቶዶክስን በማህሌትና በቅዳሴ እናሰነብታለን ብላችሁ ነው የምታስቡት? አቤት መድኃኔዓለም የኔ ጌታ ስምህ ይባረክ፣ ስምህ ይባረክ። አመሰግንሃለሁ። ክብር ሁሉ ተጠቅልሎ ለአንተ ይሁን። እኔ ስናገረው አንተ ስንት ሰው ይንጫጫል እኮ። ወይ ጉድ! ዘመን መጣ እኮ ወንድሜ። ሳይወዱት በግዳቸው እኮ እየተናገሩት እኮ እየፈለቀቀ እየወጣ እኮ ይሄ ነው። አዮ ጉንጩን ጸፍቶ አፉን ከፍቶ አናገረው ማለት ይሄ ነው። ክብር ለእግዚአብሔር ይሁን። በደንብ ስማኝ ወንድሜ። ኦርቶዶክሳውያን ስሙ፣ ሼር አድርጉላቸው። እነ ትዝታው ሲናገሩት የነበረውን ነገር የራሳቸው ጳጳሳት መናገር ጀመሩ ሚለውን ንገሯቸው። እስቲ አሁን በደንብ ስማው። ተኝታ ዛሬ ኢትዮጵያ ዘርዘው ሁሉ ሊቃውንት እያለ በ12 ሐዋርያት ዓለም ብርሃን በርቶለት ይህን ያህል ሊቃውንት እያለ የኢትዮጵያ ሕዝብ ዛሬ ጨለማ ውስጥ ጨለማ ምን ውስጥ ነው ያለው? ሕዝቡ ጨለማ ውስጥ ነው። እኛ ምን ሆነን አሉ? ተኝተን አሉ። ይኸውል እውነትና ንጋት እያደር ይጠራል ማለት ይሄ ነው። አዮ እኛ ተኝተን ህዝቡ ድቅድቅ ጨለማ ውስጥ ነው ያለው ለረጅም ዘመን። ታዲያ እሱን አይደለም ወይ ተነሱ፣ አዎ ጨለማ ውስጥ ናችሁ፣ ወንጌል ብርሃን ለዚህ ህዝብ ይብራ፣ ወንጌል አስተምሩት፣ በታምረ ማርያም አትገፉትም፣ በማህሌትና በቅዳሴ አትገፉትም፣ ወንጌል ቢሰበክ ሰው ይድናል ብለን ስንጮህ ነበር። ይሄው አሁን
እውነቱን እያወቁት እየተረዱት መጥተዋል ማለት ነው። እያወቁት የተረዱት። ምስጋና ለእግዚአብሔር ይሁን። እነሱ ተኝተው ህዝቡ በጨለማ ተዋጠ። ተኝቶ በድግምት ተኝቶ በአስማት ተኝቶ በጥንቆላ ተኝቶ ወንጌል አያነብም፣ ድጓ ጾመ ድጓ ሲሸመድድ፣ ውዳሴ ማርያም መልካ ኢየሱስ ሲሸመድድ፣ ዚቁን ሲሸመድድ፣ ወንጌሉን ሳይሰማ የወንጌሉን አብርሆት ሳያገኘው እሱም ተኝቶ ህዝቡን ምን ውስጥ ከተተው? ጨለማ፣ ድቅድቅ ጨለማ ውስጥ ከተተው። ሉዓላዊው አምላክ እግዚአብሔር ጣልቃ እየገባ ነው። ሃሌሉያ። ስለዚህ ህዝቡ ምን ውስጥ ነው ያለው? ጨለማ ውስጥ ነው ያለው። አሁንም የጣዖት አምልኮ ጨለማ ውስጥ ነው ያለው። ለስዕልና ለቅርጻ ቅርጽ እየሰገደ ነው ህዝባችን። አሁንም ነፃ መውጣት አለበት። ነፃ መውጣት አለበት። በጥንቆላ ተጽዕኖ ውስጥ ነው ያለው። በመተትና በድግም ተጽዕኖ ውስጥ ነው ያለው። በሙሉ ይሄ የጠመጠመው በሙሉ የእግዚአብሔር እውነት ገብቶት ራሱን ለክርስቶስ የለየ አይደለም። ጭልጥ ያለ ጠንቋ አለ እዚህ መካከል። በደንብ አድርጎ ደመና ጠቅሶ የሚበር ምናምን የሚባል ስንት ጠንቋል። ኢየሱስ አይሻልህም ወንድም? ነፍስህን አትርፍ። ወጥተው እንደሚናገሩት መርጌቶች ነፍስህን አትርፍ። ጨለማ ውስጥ ነው ያለው። አዎ እግዚአብሔር በአንድም በሌላ መንገድ ይናገራል። ሰው ግን አያስተውልም ነው የሚለው። አያስተውልም። ማስተዋል ካለ ይሄንን መልእክት ገልብጠ ስማው፣ በደንብ ስማው። ሃሌሉያ። ዛሬ ኢትዮጵያ ቤተክርስቲያን ሁሉ ሊቃውንት እያለ በ12 ሐዋርያት ዓለም ብርሃን በርቶለት ይህን ያህል ሊቃውንት እያለ የኢትዮጵያ ሕዝብ ዛሬ ጨለማ ውስጥ፣ ጨለማ፣ ድቅድቅ ጨለማ። የትኛው ሕዝብ ወንጌል በርቶለት ተሰብኮ ኢየሱስ ነው ቤዛ፣ ኢየሱስ ነው መድኃኒቴ፣ ኢየሱስ ነው የዓለም መድህን፣ ኢየሱስ ነው የዓለም ቤዛ፣ በመስቀል ላይ የተሰቀለው ነው ነፍሳችንን የሚገዛው፣ ሌላ አዳኝ የለንም ብለው ያመነ ወንጌል አማኝ አለ። እሱ የበራለትም እውነት የበራላቸው በጣም ብዙ የወንጌል ብርሃን የበራላቸው ብዙ ህዝብ አሉ። እሳቸው ወክለው የሚናገሩት የቱን ህዝብ ነው? የሚመሩትን የኦርቶዶክስን ህዝብ ነው። ወንጌል በርቶልኛል ያለውማ ጨለማ በኔ ዘንድ የለም ነው እያለ ያለው። ምክንያቱም እርሱ ከጨለማ ስልጣን አዳነን ነው የሚለው መጽሐፍ። ቴንክ ዩ ኤፍሬም። እርሱ ከጨለማው ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። ቆላሲስ ምዕራፍ 1 ቁጥር 13። ከጨለማ ስልጣን ያዳነው ህዝብ አለ በኢትዮጵያ ምድር ክርስቶስን በቤዛነቱ ልክ የሚያመልከው። ሌላ ቤዛ አይደምርም፣ ሌላ ቤዛ አይጨምርም። የሰው ሐሳብ ኮተት አይቀበልም፣ ተረት አይሰማም። ክርስቶስን የሚያመልክ በክርስቶስ አምኖ ነፃ የወጣ ጀነሬሽን አለ። እሱን አይመለከትም። ምክንያቱም እርሱ ከጨለማ ስልጣን አዳነን ነው የሚለው። ከጨለማ ስልጣን ያዳነን ጌታችን ኢየሱስ ነው ቤዛ ተብሎ የተጠራው። ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት። ቤዛነት የኃጢአት ስርየት ነው በቆላሲስ 1:13 መሰረት። በደሙ የተደረገ ቤዛነታችንን አገኘን የሚለው ኤፌሶን ምዕራፍ 1 ላይ ያለው ሐሳብ ይሄ ነው። የኃጢአት ስርየት የተቀበልነው በክርስቶስ ነው ማለት ነው። ቤዛችን ነው ስንል እሱ ነው ከኃጢአት እና ከሞት ከጨለማ የገላገለን ስርየት የሆነልን እርሱ ነው እያለ ነው። እንዲህ ብሎ የሚያምን ህዝብ ሌላ ቤዛ ብሎ የሚደራርበውና የሚያስጌጠው ሌላ ፍጡር የለም። ሩቅ ብእሲ የለም፣ ወይም ብእሲት የለች። አንድ መድኃኒት ነው፣ እሱም ክርስቶስ ነው። እሱ ደግሞ ቤዛነቱን ይላል። ቤዛነቱን ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰ። እናንተ የምትመሩት ህዝብ ግን ይኸው ጨለማ ውስጥ ነው። ይሄንንም ደግሞ እግዚአብሔር እንድትናገሩት እያደረገ ነው። መንፈሳዊ ጨለማ እና ነቁ እንጂ እንድትነቁ ነው እኮ እንጂ ሌላ እኮ ትጥቁ ሞልቷል። ለመቼ ታደርጉታላችሁ? ወይም ማይሌት በመቆም ብቻ አሁን ጊዜውን ገፋለሁም ብላችሁ ታስባላችሁ? እንደው ስታስበው ማይሌት ቁመን ቀድሰን ወጥተን ኦርቶዶክስ እምነት እድሜ ይኖረዋል ትላላችሁ? እንዴት ሁሉ ኦርቶዶክስ እድሜ ይኖረዋል ብላችሁ ታስባላችሁ? ቅዳሴ ቀድሰ ስለወጣ
ማህሌት ቆመ። እኔ እኮ በጣም እግዚአብሔር እኮ በጣም ነው እኮ እኔ በእውነት ጌታ ይባረክ፣ ጌታ ይባረክ፣ ስሙ ይባረክ። ማህሌት ቆመ። አሁን የሚሰማ ጀነሬሽን የለ ወንድሜ እንዴ በማህሌት አይደለም። እናንተ ተስማምታችሁ ዜማ ያበጃችሁለትን እንጉርጉሮ እሱን አይደለም ሰው መስማት የሚፈልገው። ወንጌል፣ መጽሐፍ ቅዱስ፣ የእግዚአብሔር ቃል አዮ እንግዲህ ትጥቁ ይዘናል የሚሉት መንፈሳዊ አነጋገር ከሆነና የእግዚአብሔር ቃል አለ የሚሉ ከሆነ የእግዚአብሔርን ቃል ይጠቀሙ። ሌላ ከሆነ ደግሞ ይሄ የሚመለከተው አካል ይይዘዋል ብዬ አስባለሁ። ምክንያቱም የሚወራው መንፈሳዊ ነገር ስለሆነ ህዝቡ ጨለማ ውስጥ ነው የሚሉት መንፈሳዊ ጨለማ ነው። ከዛ ውጪ ግን በስጋ መገለጥ አስበው ከሆነ እሱ ህግ የሚመለከተው ጉዳይ ነው የሚሆነው ማለት ነው። ህግ የሚመለከተው ነው የሚሆነው። ጨለማ ውስጥ ነው፣ ጨለማ ነው። ማርያም አማላጅ ናት ማለት ጨለማ ነው። ጊዮርጊስ ያድነኛል ማለት ጨለማ ነው። ጊዮርጊስ ዘመተ አድዋ ብሎ መናገር ጨለማ ነው። ሌላ መዳኛ መንገድ አለ ብሎ ማመን ጨለማ ነው። ሰው 12 ክንፍ አበቀለ ብሎ ማመን እና ማስተማር ጨለማ ነው። 6 ክንፍ አበቀለ ተክለ ሃይማኖት ብሎ ማመን እና ያንኑ ሃይማኖት አድርጎ መሳል ጨለማ ነው። እዚህ ገዳም የተቀበረ 7 ዘሩ ይማራል እያሉ ማሟረት ጨለማ ነው። በማርያም አምነት ድናለ ማለት ጨለማ ነው። ማርያም ቤዛዊተ ዓለም ናት ብሎ ማመን ጨለማ ነው። ጨለማ ነው። በብዙ አማልክት ስም ቤት መሰየም፣ ታቦት ብሎ ቀርጾ ከድንጋይና ከእንጨት ቀርጾ ተሸክሞ ለርሱ መስገድና ማሰገድ ጨለማ ነው። ሊትራሊ ለመጥቆራ ለአጋንንት ለወደቀ የቀትር ጋኔን መቅደስ አንጾ ታቦት ቀርጾ ስለት ሰሚ ነው ክርስቶስ ሐረዮ እያሉ እየጠሩ ሊትራሊ የሰይጣን ለስዕልሽ ያልሰገደ ከቆመበት ይጥፋ እያሉ መናገር መርገም ጨለማ። ለእሉ ክልኤቱ ፍጡራን ፈጣሪ ስብሐት ይደሎሙስ መተአረዩ በክብሮሙ እያሉ ለሁለቱ ፍጡራን ለመስቀልና ለማርያም የፈጣሪ ምስጋና ይገባል፣ በክብር ተስተካክለዋል፣ ከእግዚአብሔር እኩል ሆነዋል እያሉ አንቺን ቤዛ አድርጎ ፈጠረሽ እያላችሁ ስትጮሁ ይሄ ጨለማ። የህይወት መሰረት ራሱ እግዚአብሔር እንጂ ማርያም አይደለች። መዝሙሩን ጋብዛችኋል። በመዝሙርም በስብከታችንም ነግረናል ከዚህ በፊት መሰረተ ህይወት ኢየሱስ ወጥንተ መድኃኒት ዘእምቀዲሙ ብዬ ቀይሬዋለሁ። መዝሙሩን አሰማችኋል። አድሃነን በውሂዘ ደሙ ቤዛ በሆነልን ደሙ ያዳነን ክርስቶስ ነው የህይወት መሰረት። መዝሙሩን አሰማችኋል። እሳቸውም ደግሞ ይሄንኑ መልሰው ያንኑ ጨለማ ይጠቅሱታል። ያንኑ ጨለማ
ስንቱን ልንገራችሁ ስንቱን ብርሃናተ አበይተ ታላላቅ ብርሃናትን የሰራሽ እምቅድመ ሰማይ ወምድር ሀልወትኪ ፀሐይ ወወርህ ኢቀደሙኪ ምን ማለት ነው ትርጉም? ከሰማይና ከምድር አስቀድሞ ነበርሽ። ፀሐይና ጨረቃ አልቀደሙሽ ጋቹታል ህዝቡ ፍጡርንና ፈጣሪን መለየት አልቻሉ። ማርያምንና ክርስቶስን ለይቶ ማወቅ አልቻለም። መጽሐፍ ቅዱስንና ሰይፈ ሥላሴን ለይቶ ማወቅ አልቻለም። ይሄ ጨለማ ነው። ኦኬ። ስለዚህ ጨለማ ውስጥ ነው የሚሉት እሳቸው። መንቃት ያስፈልጋል ነው ያሉ ያሉት። እርሱም ይንቁ፣ የነገሯቸውም ሊቃውንት ይንቁ፣ ከቁም እንቅልፍ ይንቁ። አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል። ሳኦል ሲያስቸግር ዳዊትን እዛው ነው በቃ እዛው ዳዊት። የኤሊ ልጆች ሲያስቸግሩ እዛው ሳሙኤልን እዛው ቤተ መቅደስ ውስጥ በቃ ከሩቅ አይደል እግዚአብሔር እዛው ነው የሚያሳይ። በቃ የኖርንበትን ቤት እያንቋሸሽን አይደለም፣ የኖርንበት ቤት እንደተበላሸ አውቀን እንዲስተካከል የእግዚአብሔር ቃል በሚለው መሰረት ህዝቡ እንዲማር እንዲያውቅ እሱን ነው እየተናገርን ያለን። ኦኬ፣ እሱን ነው እየተናገርን ያለን። ለእንጀራ ቢሆን ኖሮ እዛ ይኖር ነበር። ጉዳዩ እንጀራ አይደለም፣ ያልፋል። በህሊናና በሆድ መካከል የሰማይና የምድር ያህል ርቀት አለ። ስንዝር አይደለም። በሆድና በአንጎል መካከል ወንድሜ እቺ ያለች የደረት ቦታ አይደለች፣ በጣም ሰፊ ጥልቅን አይደረስም። ልዩነት አለው። ስለዚህ ምን ማድረግ ያስፈልጋል? መንቃት ያስፈልጋል። መንቃት። ጨለማ ድቅድቅ ጨለማ እና ነቁ እንጂ እንድትነቁ ነው እኮ እንጂ ሌላ እኮ ትጥቁ ሞልቷል። ለመቼ ታደርጉታላችሁ? ወይም ማህሌት በመቆም ብቻ አሁን ጊዜውን እንገፋለን ብላችሁ ታስባላችሁ? እንደው ስታስበው ማህሌት ቁመን ቀድሰን መጥተን ኦርቶዶክስ እምነት እድሜ ይኖረዋል ትላላችሁ? እንዴት ሁሉ እንዴት ሁሉ ለእናንተው ምን ብለን እናወራለን? ባኪ አካባቢያቸው። ስለዚህ እድሜ አይኖረውም ኦርቶዶክስ በማህሌትና በሰዓታት በቅዳሴ ጩኸት ኦርቶዶክስ እድሜ አይኖራት። ስለዚህ መፍትሄው ምንድነው? መጽሐፍ ቅዱስህን አንሳ።
ወንጌል ተማር፣ ወንጌል አስተምር። ወንጀሉን ተው። መሰረቱ ክርስትና ነው። ኢየሱስ ቅዳሴ ደርሶ አልሰጠንም። ጳውሎስና ጴጥሮስ ድጓ ጾመ ድጓ ቀርጸው አልሰጡም። ታምረ ማርያም ጽፎ የሰጠ ሐዋርያ የለም። ይሄ በሙሉ የተኮተተ ነው። ዘመን ያመጣው በጎርፍ እንደሚመጣ ቆሻሻ ዘመን ያመጣብን ነገር ነው እንጂ ምንም ጥቅም የለው። ኢየሱስ ጽፎ የሰጠ ቅዳሴ የለም። እንደው እውነት ማወቅ ማስተማርና መማር ይሄ ነው የሚጠቅም። ስለዚህ በቅዳሴና በማህሌት በሰዓታት አትዘልቁትም። ይሄ ሁሉ ሚሊዮን ህዝብ የወጣው ወንጌል አማኝ የተባለው ወይም ጴንጤ የምትሉት የወጣው ከኦርቶዶክስ ነው። ይሄ የምታውቁት እውነት ነው የምነግራችሁ። ልትቆጣጠሯት። ከዚህ በኋላ ደግሞ እየባሰ ነው የሚሄደው። ስለዚህ የሚሻለው ምን ነበር? ኦርቶዶክስ ብትታደስ ነበር፣ ራሷን ብታስተካክል ነበር። ካልሆነ ግን እያየኸው እንደ ተወጠረ ባሉን እየተነፈሰ ይሄዳል። እያየኸው ምን አለ በለኝ። ይሄ ገባችሁ ከሆነ ከዚህም ጉባኤ የሚጠበቀው መጽሐፍ ቅዱስ ላይ መሰረት ያደረገ ነገር እንጂ ተረት መልሰ የምታወጣ ከሆነ ውሃ ቢወቅጡ ትንቦጭ ነው። ምንም ትርጉም የለው። ምን ውሃ ልታደቅ አትወቅተው፣ ሊኩዊድ ነው። አዮ ውሃ መውቀት ይሆነ፣ ውሃ ቅዳ ውሃ መልስ ሆነ። ሊቃውንት የተባሉት እነዚህ ተሰብስበው እኔ በጣም ነው በቃ የሚያወጡትን ነገር ለመስማት በጣም በጉጉት ነገ ነው የምንሰማው። ነገ እንሰማለን። ይሄ ተነግሯቸዋል። እንግዲህ እግዚአብሔር በአንድም በሌላም ይናገራል። ይሄ ህዝቡ ጨለማ ውስጥ እንዳለ የምን ጨለማ? የሃይማኖት ጨለማ፣ የጥንቆላና የድግምት ጨለማ በየስፍራው እየተያዘ ያለው መነኩሴ ሲቀብርና ሲደብቅ እየተያዘ ያለው በሙሉ ኦርቶዶክስ የተማረ ነው። ይሄንን ድጓ ጾመ ድጓ ብቻ አይደለም ያጠናው፣ ሌላም ያጠናውን ነው እሱን እየሰራ ነው የሚኖረው። ስለዚህ ወንጌል ይለውጣል። ወደ ወንጌል እውነት መምጣት ያስፈልጋል። ኢየሱስ ጌታ ነው። የተሰቀለልንን ጌታ የሚሸፍኑ ያጠሉ ጥላ ያጠሉ ዛፎችን ፍጡራን እንደምን ያስፈራል። እንኳን ለቤተክርስቲያን ለመንግስት እንኳን አትግደሉ እኮ ነው፣ ህግ ነው አይደል? አይደለም እንዴ? ህግ አይደል? በዓለም እኮ ነው። አትስረቁ ህግ እኮ ነው እንዴ? አትበድሉ። ቤተክርስቲያን ምን ብላ አትስበክ? ዝም ስላለች
በቃ እዚህ ደረሰች ዛሬ። ውስጥ ያለው ተባይ በእውነቱ እንጀራዋን እየበላ ውስጥ ያለው እናቱን የሚናከስ ልክ እንደዚሁ ስማ ኪያኪሰና የተዘፈጠረ አሁን ለእኚህ አባት ያለኝ መልእክት ምንድን ነው? ጨለማ ውስጥ ነን አሉ። ጨለማውን አሳይቻቸዋል። ይህንኑ ጨለማ ይጠቅሱታል። ለውጥ የማይኖረው ጨለማ ውስጥ ያለው ሰው ከስር ያለውን ህዝብ በብርሃን ልምራህ እያለ ግን እሱ ምን ውስጥ ነው ያለው? ጨለማ ውስጥ ነው ያለው። ኪያኪ ሰናይተ ዘፈጠረ ለቤዛ ዓለሙ ብለው ነው የሚጠቅሱት። ምን የትኛው ነው ይሄ? እኮ የካቲት ኪዳነ ምሕረትም ላይ ይባላል፣ ዚቁም ላይ አለ። መሰረተ ህይወት ቅድም ያልኩላችሁ ማለት መሰረተ ህይወት ማርያም ወጥንተ መድኃኒት ዘእም ቀዲሙ ኪያኪ ሰናይተ ዘፈጠረ ለቤዛ ዓለሙ እግዚአብሔር ይትባረክ ወይተአኮት ስሙ። አንቺን ቤዛ አድርጎ የሰጠን የህይወት መሰረት ይሆንሽልን ማርያም። ወይ ጉድ! እና ይሄንን የሚክድ ያው አሁን አቡነ ገብርኤልን ነው እንግዲህ ጠቅም ያደርጉት። አቡነ ገብርኤልን ነው እንጀራሽን እየበላ የቤተክርስቲያን እንጀራዋን እየበላ እናቱን ሚነክስ ባይበላ አይቀርም። ባይበላስ የኢየሱስን እውነት በሐሰት እየለወጣችሁ የምትበሉት ምግብ ነው። መርዝ እኮ ነው። መርዝ አይጠቅምም፣ ለሰውነትም አይጠቅምም፣ እድሜም አይሆንም፣ ክፉ ነገር ነው በጣም። ምክንያቱም እግዚአብሔር ለዓለም መድኃኒት አድርጎ ማርያምን አልፈጠረም፣ አላመጣም። ይሄ ትልቅ ውሸት ነው፣ የአጋንንት ትምህርት ነው። በስጋ የተገለጠው ከማርያም የተወለደው ጌታ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ እርሱ የዓለም መድኃኒት ነው፣ የዓለም ቤዛ ነው። የዓለም ቤዛ ማርያምን ለዓለም ማዳንና ለቤዛነት እሷን ያመጣው ብሎ ኢየሱስን መካድ፣ ይህንን ጨለማ ይዞ ጨለማ ውስጥ ነው ህዝባችን። ታዲያ ይህንን ጨለማ ካልተውክ እንዴት ነው ህዝቡ ከጨለማ የሚወጣው? እሱ ነው እየጠቀስከው፣ እሱ ነው። ይሄንኑ የእግዚአብሔር ቃል ያላለውን እያላችሁ እስከ መቼ? ከእንጀራ ኢየሱስ ይበልጣል። ሃሌሉያ! ይበልጣል ብሎ አባቶቻችን እንጀራ የበሉባት፣ የተማሩ አባቶቻችን እንጀራ የበሉባት ውስጥ ያለው እናቱን የሚናከስ ልክ እንደዚሁ ኪያኪ ሰናይተ ዘፈጠረ ብሎ አባቶቻችን እንጀራ የበሉባት። አዮ ኪያኪ ሰናይተ ዘፈጠረ ብለው አባቶቻችን እንጀራ የበሉባት። እነዚህ ሰዎች ከእንጀራ ጋር በጣም ኃይለኛ ቁርኝት ነው ያላቸው። እንጀራ የበሉት ኪያኪ ሰናይተ ዘፈጠረ ለቤዛ ዓለሙ ብለው ያንኑ ክደው ነው እያሉ ያሉት። ግን የትኛው የእግዚአብሔር ቃል ላይ የትኛው መጽሐፍ ላይ እግዚአብሔር ቤዛ አድርጎ ማርያምን ሰጠ የሚል የትኛው የአዲስ ኪዳን መጽሐፍ? የትኛው? ፈርስት ኦፍ ኦል ይሄንን የእግዚአብሔርን ቃል የብሉይና የአዲስ ኪዳን መጽሐፍትን የህይወት መመሪያው ማድረግ አለበት አንድ የእምነት ተቋም። ምንም አይነት ዶግማ፣ ምንም አይነት ዶክትሪን ይሰራ ምንጩ ይሄ መሆን አለበት። ከዚህ ጋር የሚጣላና የሚጣረስ ከሆነ ትወረውረዋለህ፣ ትጥለዋለህ። አይረባም፣ አይጠቅምም። በቃ መንፈስ ቅዱስ ነው እኮ መጻሕፍትን እንዲጽፉ ያነሳሳቸው። ያ የእግዚአብሔር መንፈስ ኪያኪ ሰናይተ ዘፈጠረ ብለህ ጻፍ ብሎ ሰዎችን አያጽፍም። ሁለት አይነት ነገር አያጽፍም። ሁለት አይነት መድኃኒት አያጽፍም። አንዱ መንፈስ ከብሉይ ኪዳን ከዘፍጥረት እስከ ራእይ ዮሐንስ ያለውን መጽሐፍ ስናነብ ፍሎ ያለው ነው፣ የተሰናሰለ ነው፣ ወጥ መልእክት ያለው ነው። ስለዚህ አንዱ የእግዚአብሔር መንፈስ
ሁለት አይነት ሃይማኖት እንድታቋቁም ወይም ደግሞ ሁለት አይነት አዳኝ አለ እንድትል ሁለት አይነት ቤዛ አለ እንድትል አያደርግም። አንዱ መንፈስ ስለ አንዱ አዳኝ ስለ ኢየሱስ ክርስቶስ ይመሰክራል። አሁን በምድር ላይ ያለው መንፈስ ቅዱስ የሚሰራው ስራ ይሄንን ነው የሚሰራው። ሐዋርያቱን በእውነትና በጽድቅ እንዲናገሩ እናንተ ሰቅላችሁ የገደላችሁትን የናዝሬቱ ኢየሱስን እግዚአብሔር የሞትን ጣር አጥፍቶ አስነሳው እንዲሉ ያደረጋቸው መዳን በሌላ በማንም የለም እንድንበት ዘንድ የሚገባ ለሰው ልጆች የተሰጠ ሌላ ስም ከሰማይ በታች የለም እንዲሉ ያደረጋቸው ያ መንፈስ ቅዱስ ነው። ያ መንፈስ ቅዱስ አሁን እናንተ የምትዋሹትን ውሸት በተአምር ሊያጸድቀው አይችልም። ስለዚህ ከእርኩስ መንፈስ እንጂ ከመንፈስ ቅዱስ እንዲህ አይነት ድርሰት ሊወጣ አይችልም። እንደዚህ ጋር ክርስቶስ ኢየሱስ ነው ቤዛ ለዓለም የሞተው እሱ ነው የሚሉ ሐዋርያትን አናግሮ ሲያበቃ እዚህ ጋር መጥቶ ለጋስጫ ለአባ ጊዮርጊስ ዘጋስጫና ለያሬድ ወይም ደግሞ ለማን ነው ለናኦድ ለሚባለው ንጉስ ይሄንን ጻፍ ብሎ መንፈስ ቅዱስ አጽፍ። ለዚህ ነው መጽሐፍ ቅዱስ መንፈስን ሁሉ መርምሩ አትመኑ ነው የሚለው። ግን ከእግዚአብሔር ሆኖ እንደሆነ መርምሩ። የዮሐንስ መልእክት አንደኛይቱ ምዕራፍ 4 ላይ ሲናገር ይሄንን ነው የሚለው መርምሩ። ምክንያቱም የእግዚአብሔር መንፈስ እየመሰለ መጥቶ ብዙ ያሳተው ነገር አለ። የእግዚአብሔር መልአክ መስሎ መጥቶ ሊያስት ይችላል። ራሱን የብርሃን መልአክ እስኪመስል ድረስ ይለውጣል ተብሎ ስለተጻፈ እነዚህ ድርሰቶች ምንጫቸው መንፈስ ቅዱስ አይደለም። መንፈስ ቅዱስ አንድ ወጥ መልእክት ነው ያለው። ስለ ልጁ ስለ ኢየሱስ ክርስቶስ ነው የሚመሰክረው። ስለ እግዚአብሔር አብ ልጅ ስለ ኢየሱስ ክርስቶስ ነው የሚመሰክረው። ይሄ ነው እውነቱ። የተማርንባት እናታችንን የሚሳደብ ትውልድ ባለጌ ትውልድ ተነሳ። ሃይማኖት ይቅር ለእንጀራ እንኳ ብሎ ሰው ዲሲፕሊን የለው ለእንጀራ። ሃይማኖት ይቅርና ለእንጀራ ብሎ እንኳን ዲሲፕሊን የለውም ወይ ያልኩ ይሄንን እንጂ የእንጀራ የቡዴና ጉዳይ በጣም አእምሮውን ደግሞ መጠቀም አለበት። አእምሮውን መጠቀም አለበት። በበላበት የሚጮኸው ውሻ ነው። ሌላው ሰብአዊነት የሚባለው ነገር እንጀራ በልቶ የጠገበ ሁሉ እውነተኛ አይደለም። የተራበም ሁሉ ደግሞ ውሸታም አይደለም። በእንጀራ የሚወሰን የሰዎች አይደንቲቲ የለም። ሰው የሚመዘነው አምኖ በሚናገረው ነገር ነው። ለዚህ ነው መጽሐፍ ቅዱስ ላይ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል የሚለው። ድነት እንኳን በልብ አምኖ በአፍ ከመመስከር ጋር የተገናኘ ነው እንጂ ከቡዴና ጋር አይደለም፣ ከእንጀራ ጋር አይደለም፣ ከዳቦ ጋር አይደለም። ለሆዱ ብሎ እንዴ ለሆድ ብለ አትዋሽ እያልን እየተናገርን መጽሐፍ ቅዱስ እየተናገረ ለህሊና እንድንኖር ለእግዚአብሔር እውነት እንድንኖር መጽሐፍ ቅዱስ እየተናገረ እሺ ጥቅስ አውጡልኝስ። ሆድ ለመብል ነው፣ መብልም ለሆድ ነው። እግዚአብሔር ግን ሁለቱንም ዞር ያደርጋቸዋል። እስቲ ጥቅስ እናውጣና እናንብብ። እዛ ቤት የእንጀራ ጉዳይ በጣም ከባድ ስለሆነ ማለት ነው። የእንጀራ ጉዳይ አንተ የዘኬ ቤት ጉዳይ
ኦኬ ሮሜ ላይ ነው ጥቅሱን ላውጣና ሲናንብበው ሮሜ 14 ላይ መሰለኝ ሆድም ለመብል ነው የሚል ቃል አለ። ጥቅሱን ያወጣችሁ ሰዎች ቀድማችሁ ብታሳዩን ጥሩ ነው። አገኛችሁት? ሮሜ 14 መሰለኝ ሮሜ 14 ላይ ያለ መሰለኝ። እስቲ እዚህ ጋር ሰርች ላድርገውና ሆድም ለመብል ነው የሚል ቃል አለ። ግን እግዚአብሔር ሁለቱንም ይቀጣል። አንደኛ ቆሮንቶስ ላይ ነው እንዴ? አንደኛ ቆሮንቶስ ምዕራፍ 6 ቁጥር 13 መብል ለሆድ ነው ሆድም ለመብል ነው። ኦኬ ሮሜ ላይ ያለው እሱ በመብል ምክንያት ወንድምህን አታሰናክል የሚለው ነው። ሁለቱ እንትን አለብኝ። ኦኬ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 13 ነው። ቴንክ ዩ ሶ ማች ቀድማችሁ ያወጣችሁ ተባረኩ። ነገርም ያለብን ለአይምሮ ስትል ነው እንጂ ለጌታ ክብር ስትል ነው እንጂ ለእንጀራ ብለህ የምታምነው እምነትና የምታደርገው ነገር በሙሉ የማይጠቅም ነው የሚሆነው። የማይጠቅም ነው የሚሆነው። እንደው ስለበላኸው ምግብ እንኳን ብለህ ለምን አትዋሽም ይባላል እንዴ? አቡነ ገብርኤል ስለበሉት ምግብ ሳይሆን ለክርስቶስ ኢየሱስ ወግነው ተናገሩ። በቃ ለመብልማ ቢሆን እኮ ስንቱ ይበላል እንዴ? ስንቱ ይበላል እኮ። ይሄ የሚጠፋ ነው። እግዚአብሔር ይሄንንም ያንንም ያጠፋዋል። አዮ ቴንክ ዩ ዛይ ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ። እርሱን እግዚአብሔር አብ አትሞታልና የታተመ መድኃኒት እሱ ነው። ሃሌሉያ! አዳኝነቱ ፍቱንነቱ የተረጋገጠ መድኃኒት ኢየሱስ ነው። አብ ከላይ የላከው ያተመው። አዮ ሌሎቹ ያልታተሙ ሰዎች የፈጠሯቸው መድኃኒቶች ሁሉ ያልታተሙ ናቸው። አብ ያተመው አንድ ነው። እርሱ ማን ነው? ክርስቶስ ኢየሱስ ነው። ከሰማይ ሆኖ አብ ሲመሰክር ታይቷል በተደጋጋሚ። የምወደው ልጄ ይህ ነው እርሱን ስሙት እያለ ሲናገር በተደጋጋሚ ስምህን አከበርኩት ደግሞም አከብረዋለሁ የሚል ድምጽ እየመጣ ሲመሰክርለት ነበር ለክርስቶስ። በተራራውም ላይ በተጠመቀበትም ጊዜ እንደዚሁም ደግሞ በዮሐንስ ወንጌል ምዕራፍ 12 ላይ እንደተጻፈው የአብ ድምጽ መጥቶ መስክሮለታል። መንፈስ ቅዱስም አሁንም ድረስ እየመሰከረ ነው፣ እስከ ዓለም መጨረሻ ድረስ ይመሰክርለታል። አብ ያተመው መድኃኒት ልጁ ኢየሱስ ክርስቶስ ነው። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ። ምክንያቱም እግዚአብሔር እርሱን አትሞታልና። አብ ያተመው መድኃኒት ማን ነው? ክርስቶስ ነው። እንደ መልከ ጼዴቅ ሹመት አንተ ለዘላለም ካህን ነህ ብሎ ማለ አይጸጸትም የተባለለት ክርስቶስ ነው። ሊቀ ካህን አድርጎ የሾመው፣ ንጉሠ ነገሥት አድርጎ የሾመው፣ ቤዛና መድኃኒት አድርጎ የሾመው እሱን ነው። ኢየሱስን ነው መስበክ፣ ኢየሱስን ነው ለሰዎች መንገር። ሌላ መድኃኒት የለም። ይሄንን የተናገረ ሰው እንደው ለእንጀራ እንኳን ለበላኸው እንጀራ እንኳን ስትል ለምን ትንሽ አትዋሽም ይባላል።
ይጠፋል እኮ ይሁድ እንዴ ይጠፋል። የማይጠፋ መብል ግን እሱ የዘላለም ጌታ ኢየሱስ ክርስቶስ ነው። አሜን። ለሱ ነው መስራት የሚገባው። ዘበኛ የሚሆን ለምንድን ነው? ለእንጀራ እና ግራው ገብቶናል። በጣም መጠንከር አለብን። ዘበኛ የሚሆነው ሰው ለእንጀራ በቃ ይሻላል። ዘበኛ ሆኖ ምግብ እየበላ ይኑር። ወንጌል አስተምራለሁ፣ ህዝብ በሃይማኖት መራለሁ ብሎ ለሆዱ ብሎ የሚናገር ከሆነ ይሄ የከሸፈ ነው። ሲጀመርም ህዝብ ፊት መቆምም የለበትም በምንም ታምር። ለእግዚአብሔር ቃል ወግኜ ቆማለሁ ካላለ፣ ለእንጀራ ካለ እንዳሉት ዘበኛ ይሁን፣ ገበሬ ይሁን፣ አራሽ ይሁን፣ ነጋዴ ይሁን፣ በቃ እንጀራ እየበላ መኖር ይችላል። የክርስቶስ ኢየሱስን ስም ክርስትና በሚል ካታጎሪ ውስጥ ሆኖ ይሄ ሁሉ ህዝብ ወደ ገደል እየጨመረ ይሄንን ሁሉ ህዝብ እያሳተ ለሆዴ ይባላል። ለሆዴ ብዬ እውነትን ከማጣምም ይቅርብኝ። ኢየሱስ ብቻ ያድናል። ወደዚህ እውነት እስካልመጣችሁ ድረስ እርቃናችሁን ትቀራላችሁ። ራሱ እግዚአብሔር ይበቀላል። ራሱ የልጁ ደም ላይ የተጨመረ የክፋት አሰራር ሁሉ የሚብስ ቅጣት ነው የሚለው ዕብራውያን ምዕራፍ 10 ቁጥር 7 ጀምሮ ስታነቡ፣ ከዚህም በፊት ተናግሬያለሁ። የእግዚአብሔርን ልጅ የረገጠ ያንንም የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውንም መንፈስ ያክፋፋ የሚብስ ቅጣት አለበት ነው የሚለው። ኢየሱስ ላይ እሱ አንሶ ነው የምትጨምረው መድኃኒት። እሱ አንሶ ነው። ቤዛ ብለህ ምትደረድራቸው፣ አዳኝ ብለህ ምትደረድራቸው በአማላጅነት በምን በኪዳናቸው በዝክራቸው ያድናሉ ምትላቸው በሙሉ እነዚህ የኢየሱስን የእግዚአብሔር ልጅ ኢየሱስን የረገጣችሁባቸው ጫማዎቻችሁ ናቸው። ይሄ ፍርድ ያመጣል። ንስሐ ግቡ። እግዚአብሔርን ፍሩ። እንዴ የእግዚአብሔር የፍርድ ወንበር ፊት እኮ ትቆማለህ። እግዚአብሔር በብብስናና ባደረግከው ቆብ በለበስከው ሰናፊልና እንትን ቀሚስ በሱ ፕሮፋይል አይደለም የሚያይ። ጀስት አንድ ኖርማል ሰው በቃ አምናሃል አላመንክም ነው ጉዳዩ። እግዚአብሔር በልብስ በጨርቅ በምን አይታለልም። የሚያጸድቅ ያመንከው እምነት ነው። ክርስቶስ ኢየሱስ ብቻ አዳኝ መድኃኒት፣ አብ ያተመው መድኃኒት እሱ ነው ብለህ ስታምን ያ ነው የሚያድነው። እውነቱ ይሄ ነው። እውነቱ ይሄ ነው። በቃ ለክርስቶስ ኢየሱስ ሙሽራ መሆን አለባት። ንስሐ ተገብቶ በደንብ ተጠራርጎ ወጥቶ ካልሆነ ደግሞ ያመኑት ሰዎች ይወጣሉ። መሪ ጌታው እየወጣ ነው። ቄሱ እየወጣ ነው። ዲያቆኑ እየወጣ ነው። ሰንበት ተማሪው እየወጣ ነው። በጣም ብዙ ህዝብ በሚገርም ሁኔታ እየተመመ እየወጣ ነው ያለው። ለምን? አቤት የዛ ቤት ጉድ እኮ አልቅም። ወንድም የዛ ቤት ጉድ አልቅም። ቢጠበቅ ሊቃውንት የተባሉት በሙሉ ከቲምቱ አዲስ አበባ ገብተዋል ይባላል። ጉባኤ ለቢጠብቅ ዛሬ ወደቃችሁ አሏቸው። ሰዓት እንኳን አያከብርም የተሰበሰበው ሊቃውንቱ። ሰዓት አያከብሩ ነው የመጡት። እሱን እኮ ነው የሚናገሩት። ስማው በደምብ ስማው። ሰጣይ ጠፋችሁ፣ ወደቃችሁ ዛሬ እኮ ለቤተ
ክርስቲያን ሊቃውንት ደግሞ መመሪያ ምን ያስፈልጋል እኮ መስተዳድሩ ግዑዙን እንደው ከጉባኤ ቃና ጀምሮ እስከ መወድስ እያስተዳደራችሁ ያን ሁሉ ድጓ እዝል ግዕዝ አራራ እያላችሁ ኑሯችሁ ምን ነው? አንድ ዜማ ሆነ እኮ ምን ነው ኑሯችሁ? በሰዓት ነገ ልጆቻችሁ ምን ይሆናሉ? እናንተ አያችሁ በሰዓት እንዴት አትገኙም ነው። እናንተን ተውት፣ ልጆቻችሁ እንዴት ሊሆኑላችሁ? በሰዓት ትምህርት ቤት ካላሉ ሌላኛው የተቸነከረው እጁንና እግሩን ሰዓት ሳይጠብቁ መገኘት ሌላኛው ጉዳይ ነው። በጉባኤው ላይ ተንጸባረቀ ነው። ሰው ሰዓት ካላከበረ ሌላኛው የስልጣኔ ምልክት ብቻ አይደለም። የኒቂያ ጉባኤ ተብሎ ዝክረ ኒቂያ ተብሎ በእንትን ውስጥ በኮቴሽን ውስጥ አድርጉልኝ። ዝክረ ኒቂያ ተብሎ በዛ ትልቅ ጉባኤ እና አሪዮስ በተወገዙበት ጉባኤ ስም ተጠርቶ ቢጠበቅ የለም። ከስንት ሰዓት በኋላ ነው የተጀመረው? ከስንት ሰዓት በኋላ? ሰዓት የሚያከብር እግዚአብሔርን የሚያከብር ነው ማለት ሰዓት አክብሮ እንዲህ አይነት መንፈሳዊ ነገር ነው። አሁን እኛ ስንት ነገር ነው የምንጠብቀው። በነገራችን ላይ በዚህ ጉባኤ እንደነ አባ ገብረ ኪዳን አይነቶቹ የክህደትን ትምህርት ለህዝብ የሚያስተምሩ ቢጫ ለባሽ እንደሳቸው አይነቶቹን ካላወገዛችሁና የነሱን ትምህርት ስተት ነው ካላላችሁ ምንም ጥቅምና አርባና የለው። አቡነ ገብርኤልንና እንደ አቡነ ገብርኤል አይነት እውነት የሚናገሩ ጳጳሳትን ለመተቸት ከሆነ የተሰበሰባችሁት ከሽፏል። ምንም ጥቅም የለው። ምንም አይረባ። መጻሕፍቱን ለማስተካከል የሚገነጠለውን ገንጥሎ ለማውጣት ካልሆነ በስተቀር የምትሰበሰቡት ሰው ለመተቸት ከሆነ ምንም አያስፈልግም። ምንም የምንድካ ምን አስፈለገ? እሱንማ ይሄው የተጻፈው የድሮ ሁሉ አለ አይደል እንዴ? እሱን እኮ መጽሐፉን ይዘን እየተነጋገርን ነው። እሱኑ ለማጽናት ከሆነ እንዴ ዶንት ወሪ፣ ምንም ድካም አያስፈልገው። ለዚህ እኔ ስንት በጀት ተበጅቷል። እንደዚሁ ጠምጥመው አሁን ሰሞኑን ካየሁት ቪዲዮ እንደዚሁ ጠምጥመው ውስኪ ይዘው ለውስኪ ሲዘምሩ የሚያሳይ ቪዲዮ ወጥቷል። እዚህ ላይ ካለ ላመጣላችሁ ይችላል። ምናልባት ካለ በቃ ትልቅ ውስኪ ይዘው ለዛ ውስኪ በቃ ያሸበሽባሉ ጠምጥመው። ወይ ጉድ!